Hello. ወይዘሮ ሰላም አቤት ማንደበት ማንነት እንኳን ለጊዜ ይቆይሽ ኦልሞዝ እንደገደልሻትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ ወይኔትዬ እኔ እንደዚህ ልሆንልሽ ወይ ዳግም እንጥራው እንደ ቃል ለምን የቀኑ አልበቃልሽ በሰበቡ ልታገኙ ነው አንፈልጊው በቃ ቃል እንዴት ነው የምታስቢው እትዬ እንደዚህ ሆነ እንዴት ነው እንደዚህ ማስበው ምን ነው የልብሽን ስለተናገርኩ ተናደድሽ እንዴ እትዬ እንደዚህ ሆነ ስለዚህ ነገር ማውራት ተገቢ ነው ምን ተከብጃለሽ አሰርሽ ራስዎን ሳተችና እንደዚህ ማሽቃበጥ አለብሽ ቃል ትንሽ እንኳን አይሰማሽም ምን እንደሆነች እንኳን አናውቅም እኮ ባክሽ አታሽቃብጪ አሁን ትነሳለች ምን አይነት ጨካኝ ናት በፈጣሪ ምን ጉዴ ምን ባደርግ ነው የሚሻለው ወይኔ ልምጣ نكي أتيجي نقاش زربيس كنج مامي من أمكن أستنكشي نقاش لي مامي النادي نقاش لي يعني الناس تمسكن كنت ደግሞ ወደዛ ዞር በይ ማሚዬ ምን ተፈጥሮ ነው አስደነገጥሽኝ እኮ ደህና ነኝ እኔ ልጅ ተረጋጊ እኔ እንጃ ማዬ እኔ ግን ውስጤን ሰላም እየተሰማው አይደለም ወደ ሆስፒታል እንሂድ እንዴ ባለፈውም እኮ እንደዛ ወድቀሽ ነበር ደግሞ ዛሬም እንደዛው ምን አይነት አስመሳይ ሰው ናት በፈጣሪ ምስኪንትዬ የምሯን አምናት አለች እኮ አንቺ ደግሞ ምን ተገተረሽ ታይናለሽ ሂጂና ምግብ ነገር ሰልላት እሺ ሰራለ ማም ምን ተፈጥሮ ነው ቆይ በስልክ ምንድን ነው ያሉሽ አልማዝ እንደገደልኳት የሆነ ሰው አውቋል እንዴት ማለቴ ቆይ ማን ይነገርሽ እኔ ቻላውኩም ምን አይነት ጣጣ ውስጥ ነው የገባሁት አይዞሽ ማሚዬ የሆነ መፍትሄ ደግሞ እናጣም በኃይሉ ስራ ጀመርክ እና ምን ታደርጋለህ ዛሬ ስትጨነቅ ነገ ደውለ 1-2 ሚሊዮን ብር ካላመጣች ለፖሊስ ነግረን እንደምናዛት ነገራት እንዴ ይኖራታል ታስባለህ ማለቴ የምሰጠን መስላት
ወዳንም ሰጠ። ይሄን ያክል ብር ግን ከየት ታመጣለች? ትቀልዳለህ? 10 ዓመት ሙሉ እኮ አረብ ሀገር ተንከራታ ነው የመጣችው። በዛ ላይ ደግሞ ማዳሟ ወደ ሀገር ቤት ትገባለች ስትል ገንዘብ አሸክማት ነው የመጣችው። አቤት! እንደዛማ ከሆነ ሊኖራት ይችላል። አስበዋል? እንዲህ በቀላሉ 2 ሚሊዮን ብር ሲናገኝ አይገርምም? ልናገኝ ነው። ገባኝ። ብሩን ብቻ ልትወስድና ፈለግከው እናያለን። እንግዲህ አንተ 2 ሚሊዮን ብር አገኛለሁ ብለህ በደስታ አስተንቀላፋ፣ እኔ ግን እንኳን ሁሉን እንደውል ምን ነው እናቴ አመምሽ እንዴ? አይ ደህና ነኝ ልጄ። ግን ምን? የአልማዝ ነገር ግን በጣም እያስጨነቀኝ ነው። በህልሜ እየመጣች እንቅልፌን መተኛት አልቻልኩም። ለነገሩ የሰው ነፍስ በእጄ ጠፍቶ እንዴት በሰላም አርፋለሁ? ማም ቆይ ለምን ለመርሳት አትሞክሪም? ደግሞ እኮ ሆን ብለሽ አልገደልሻት። ቢሆንም በእጄ ሰው ጠፍቷል። ስለዚህ ለፖሊስ እጄን ብሰጥ ይሻለኛል። ምንድን ነው የምትይው እናቴ? ቆይ እንዴት እንደዚህ ታስቢያለሽ? ትንሽ እንኳን ሰላም አታስቢ? ምን ላድርግ የኔ ልጅ፣ ጸጸት ውስጤን እየጎዳው ነው። ሰላሜን አጥቻለሁ። ፈጣሪ ይቅር የሚለኝ አይመስለኝም። ይልሻል። እሱ እንደ ሰው አይደለም። ደግሞ ፈልገሽ ስላላደረግሽው ይቅር ይልሻል። ነፍሰ ገዳይማ ነኝ። የሰው ነፍስ ያጠፋው ብኩን ሰው ነኝ። አናቴ በጭንቀት ሊፈነዳ ነው። አይኔ በጨፈንኩ ቁጥር አልማዝ ትመጣብኛለች። ማም እባክሽ ራስሽን በጸጸት አትጉጂ። እኔንም እኮ እያስጨነቅሽኝ ነው። ይቅር በይኝ ልጄ፣ ጨንቆኝ እኮ ነው። ደግሞ ልንገርሽ፣ ይሄ ፖሊስ ምናምን የምትሆን ሀሳብ ከጭንቅላትሽ አውጪው። አንቺ አንድ ቀን እንኳን ብትታሰሪ እኔ ራሴን በገመድ ሲጥ አድርጌ ነው የምሞተው። እሺ? በስመ አብ! ምንድን ነው ያልሽው? ያለ አንቺ ከምኖር ጊዜ ብሞት ይሻለኛል። ሁለተኛ እንደዚህ አይነት የሰይጣን ሀሳብ ስታስቢ እንዳልሰማ። ራሴን ነው ማጠፋው። ከሳስ እኔ ቆሜ ልሄድ ነው? እሱን ካልፈለግሽ ደግሞ ሁለተኛ እጄን ለፖሊስ እሰጣለሁ ምናምን እንዳትዪ። በቃ አላስብም ከአንቺ ነጥለኝ። አንቺም ግን ይሄን የሰይጣን ሀሳብ ከጭንቅላትሽ አውጪው። እሺ እናቴ። ምንም ቢፈጠር አደራ የኔ ልጅ ጉድ እንዳሰሪኝ። እሺ አልኩሽ እኮ ማም። በቃ አሁን ሂጂና አረፍ በይ። ቀልደኛ ነሽ። ለአንቺ ብዬ ራሴ ላጠፋ እዳፋር። ፖሊስ ጋር ትሄጂ ያልኩትም እኮ እያስፈራራን ብር እስክንቀበልሽ ድረስ ነው። እሺ በቃ መጣ። በቃ ማም አምላኬ ሆይ ልጄን ጠብቅልኝ። እሷን አጥቼ ለሰከንድ መቆየት አልችልም። ይህንን ክፉ ሀሳብ ከጭንቅላቱ አውጣልኝ። እትዬ አጥሚት ሰርቼልሻለሁ። አቅምሽ አልጠጭ። አይ የኔ ልጅ ይቅርብኝ። እንዴ እትዬ ላንቺ ብዬ ደክሜ ሰርቼ አላሳዝንሽ? እሺ አምጪው በቃ። አንቺ ነፍሰ ገዳይ! ምን ፈልገህ ነው የደወልከው? ጉድሽን ለፖሊስ ተናግሬ እስር ቤት መግባት ካልፈለግሽ በዚህ ሳምንት ውስጥ 2 ሚሊዮን ብር እንድታመጭ እፈልጋለሁ። 2 ሚሊዮን ብር? አዎ በትክክል ሰምተሽኛል። 1 ሳምንት ብቻ ነው ያለሽ።
እትዬ ምንድን ነው? ምን ሆነሻል? ምንድን ነው የተፈጠረው? እንዴ ማን የደወለው? ምንድን ነው እሱ የተፈጠረው? እትዬ እባክሽ የሆንሽውን ነገር ንገሪኝ። እያለቀሽ እኮ ነው። ተይኝ ብሌን፣ የኃጢአቴ ዋጋ ነው። የምን ኃጢአት? በቃ ብሌን አንቺ ወደ ስራሽ ሂጂ። እትዬ ለምን በውስጥሽ ትይዣለሽ? ብታወሪኝ ቢያንስ እንኳን ይቀልሻል። ብሌን በቃ እኔ ብቻዬን መሆን ነው የምፈልገው። እንደውም እናትሽን ሂጂና ጠይቂያት። እንዲሆንሽማ ጥዬሽ አልሄድም ብሌን፣ ብቻዬን መሆን ነው የምፈልገው። እሺ እትዬ ግን በቃ ሂጂ፣ እናትሽንም ሰላም በይልኝ። እሺ በቃ የእጅን ያገኘሁት ይበለኝ። እንዴት ብዬ ነው የምከፍለው? ኬት አምጥቼ ነው የምከፍለው? የኔ መታሰር ይሁን፣ ግን ልጄ እንድትጎዳብኝ አልፈልግም። ከምንም በላይ ደግሞ የእሷ ነገር ነው የሚያሳስበኝ። እትዬ ምን ሆነ ይሆን? የሆነ ነገር እንደሆነች እርግጠኛ ነኝ። ብሌን። አቤት ዳግም፣ እንዴት ነህ? ምን ሆነሻል ብሌን? ብቻሽን እያወራሽ እኮ ነው። ደህና ነኝ። ስለ እትዬ እያሰብኩ ነበር እኮ። ሰላም ነው ነች? እኔ እንጃ አላውቅም። ብቻ የሆነ ከባድ ችግር ውስጥ ናት። ዳግም አንተ የምታውቀው ነገር አለ እንዴ? እኔ እንዴት ላቅ እችላለሁ? እኔ እንጃ ብቻ በጣም ስለጨነቀኝ ማንን ምን መጠየቅ እንዳለብኝ አላውቅም። ደህና ዋል። በቃ እኔ ወደ እናቴ ጋር ልሄድ ነው። እናትሽ ጋር? አዎ። ምን ነው? ምንም። እናትሽን ሰላም በይልኝ። እንደውም አንድ ነገር አድርጊልኝ። ምንድን ነው እሱ ማድረግልኝ? በዚች በራሴ ስም የሆነ ነገር ገዝተሽላት ግቢ። አይ አያስፈልግም ዳጊ፣ ይህን መቀበል አልችልም። እንዴ ለምን? የሩቅ ሰው አድርገሽኝ ነው? ሳይሆን አንተ እስኪ ታመጣለህ። ባለፈው ያደረግኩንም እናቴ ነግራኛለች። ገነት ነንቺ እናት ያደረገው ማን ነው? ለእኔም እኮ እናቴ ናት። አዎ በጣም ነው የማመሰግነው ዳጊ፣ አንተ መልካም ሰው ነው። ሄሎ ጓደኛዬ። ደህና ልበቃ። በቃ ሰላም ወይ? እንዴትም ብዬ አነጣጥላችኋለሁ። ደህና ነሽ የኔ ልጅ? ምንድን ነው ፊትሽ ልክ አይደለም። እናቴ እኔ ልጨነቅልሽ የኔ ልጅ? እኔ እያለሁ ምን ያስጨንቅሻል? እትዬ በጣም ትልቅ ችግር ውስጥ ናት። ሰሞኑን በጣም ተጨንቃለች። ለምን እንደሆነ አላውቅም፣ ግን ከሱ ውጭ ማሰብ አልቻልኩም። ምን ሆና ነው? ለነገሩ ባለፈውም ልክ አልነበረችም። የሆነ ነገር እንደሆነች ያስታውቅባታል። እንዴት? ወላጅ እናትሽ አልማዝ ሄደሽ ቀን ፊቷ ትክክል አልነበረም። ቤተሰብ ጋር ሄጃለሁ ብላ ነበር። ለእህቷ ስደውል ግን አልመጣችም አለች። ምን? የአልማዝ እህት የለችም አለችሽ? እሷ ጋር ካልሆነ የት ትሄዳለች? እኔ እንጃ፣ የሆነ ሚስጥርማ አለ። ታያት እባክሽ፣ ስለ እሷ አያገባንም። የፈለገችበት ትሄድ። እንዲህ ብሌን፣ ስለ እሷ እንደዚህ የምትናገሪው ለምንድን ነው? እናትሽ አይደለች እንዴ? አይደለችም። እሷ ለገንዘብ ብላ የመጣችው ውሸታም ሰው ናት። ሆን ብለው ነው ያጠመዱን።
የኔ ጥፋት ነው ልጄ። እኔ ነኝ ለዚህ ያበቃሁሽ። ማንንም አምኜ አንቺን የማይጨበጥ ተስፋ ውስጥ ከተትኩሽ። አንቺ ምንም አላጠፋሽም እኮ እናቴ። ቢያንስ ማረጋገጥ ነበረብኝ። ባይታወቅባት ኖሮ ምን እንደሚፈጠር ግን አስበሽዋል? ሞኝ ነኝ እኔ። እንዴት ማንም የሚነግረኝን አምናለሁ? በቃ ተረጋጊ እናቴ። በዚች በራሴ ስም የሆነ ነገር ገዝተሽላት ግቢ። ምን አይነት ልጅ ነኝ? እንዴት እረሳለሁ? መጣሁ። ቆይ አንዴ እናቴ። ምን አይነት ልጅ? ምንም እናቴ፣ መጣሁ በቃ። በኃይሉ ህይወቴን አበላሽተዋል። አሁን ደግሞ በተለይ ህይወቴን አበላሸዋለሁ። ተመልከት ምን እንደማደርግ። ማሳተም አለብኝ። አይ ደግሞ ልጅ አይደለች እንዴ? የተለየ ሰው አይደለም። ደግሞ ባነሳም ችግር የለውም። ሄሎ ብሌን፣ አንድ ነገር ልንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አሮጊቷ ናት። መቼም ለልጆ መናገሩ አይቀርም። በኃይሉ ታያለህ። ከዚህ በላይ ምን እንደማደርግበት ጠቀም። ቆይ ግን ምንድን ነው ያለኝ? ሰላም የብሌን እናት ናት? አይ ይሄማ ውሸት ነው። አሁንም ልጄን አጉል ተስፋ ውስጥ ሊከታት ነው። ሳላረጋግጥማ ምንም ነገር አልነግራትም። ድጋሚ ልቧ እንዲሰበር አላደርግም። ምን ነው እናቴ? ምን ሆነሽ ነው? አይ ምንም አልኩ። እንዴ እርግጠኛ ነሽ? አዎ ልጄ በጣም ደህና ነኝ። ሰው ደውሎ ነበር እንዴ? አይ ማንም አልደወለም። እናቴ ደንግጠሻል እኮ። ግን ደህና ነሽ? ደህና ነኝ። ምንድን ነው ያልሽው? እቃ ገዝቼልሽ ነው እናቴ። አንቺ ብር ከየት አመጣሽ? በእርግጥ በእኔ ስም ነው ስጪ ያለኝ፣ ግን መዋሸት ከበደኝ። ዳግም ነው የገዛልሽ። ወይኔ ልጄ ተቸገረ እኮ፣ ውለታው በዛብኝ። እሱ ከየት ያመጣል? ምን አይቶብሽ እንደሆነ አላውቅም፣ ግን ይወድሻል። እናቴ እንዳቀሙብኝ እየፈራሁ ነው። ጸባይሽን ካላሳሙሽማ የት ይቀርልሻል? ቃል ምን ልትሰሪ መጣሽ? በኃይሉ መነጋገር አለብን። የተፈጠረ ችግር አለ? የለም። ታዲያ ስለምንድን ነው የምናወራው? ቆይ ስንት ፐርሰንት ነው የምትሰጠኝ? የምን ፐርሰንት ነው ደግሞ? በኃይሉ ሰላምን እኮ 2 ሚሊዮን ብር እንደጠየቅካት አውቃለሁ። እንዴት? ቆይ ጅን እንዴ የምታደርገኝ? ከሰላም እኮ ብር ጠይቀሃታል። ገባኝ። የሚገባሽን እሰጥሻለሁ። ግን እኔና አንቺ ስለ ብር ማውራት አለብን? አዎ ሌባ የሚጣለው ሲከፋፈል ነው። እና ደግሞ 50% እንድትሰጠኝ እፈልጋለሁ። 50%? ትቀልጃለሽ እንዴ? ምን ስለሆንሽ ነው 50% የምሰጥሽ? ሁሉም ነገር እኮ ጨርሱት ነኝ ነው። አዎ መቼም ቢሆን እንደዛ አልሰጥሽ። አይ በኃይሉ ብልህ ትመስለኝ ነበር፣ ለካ አይደለህም። ሀምሳ ፐርሰንት ቀልደኛ። ከነጋ እንኳን እንደዚህ አይነት ቀልድ አልሰማሁም። በጣም እኮ ነው ያዝናናሽ።
ይሄ ጅል ሁሉንም ነገር ነው ምስቅልቅሉን ማውጣው። አብረን በሰራነው ስራ ሊሸመጥጠኝ ይሞክራል። አሁን እጄ ለሰላም ሁሉንም ነገር ሳላስቀር እነግራታለሁ። አልማዝ እንዳልገደለቻትና በህይወት እንዳለች የራሷ የወንድሟ ተንኮል እንደሆነ አንድም ሳላስቀር እነግራታለሁ። እቺ ደግሞ የት ሄዳ ነው? አንቺ ገዳይ፣ አንቺ ነፍሰ በላ፣ ሌላ የምትገዩ ሰው እየጠበቅሽ ነው። ገዳይ ገዳይ ነሽ፣ ገዳይ ገዳይ ገዳይ፣ አንቺ ገዳይ፣ አንቺ ነፍሰ በላ፣ ሌላ የምትገዩ ሰው እየጠበቅሽ ነው። ገዳይ ገዳይ ነሽ፣ ገዳይ ገዳይ አልማዝ ነፍሰ በላ፣ አልማዝ እየጠበቅሽ ነው። ገዳይ ገዳይ ሰላም አይዞሽ፣ ከዚህ ነገር ነፃ አውጣሻለሁ። መጣሽልኝ። ቃል ግን ምን ለማለት ፈልጋ ነው እንደዚህ አይነት ንግግር የተናገረች? አይ በኃይሉ ብልት መስለኝ ነበር፣ ለካ አይደለም። ነቀዝ ለሰላም ልትነግራት ነው? ወይኔ በኃይሉ እውነትም ጅል ነኝ። ሰላም አልማዝ በሕይወት አለች፣ አልሞተችም። አዎ ሰላም አልማዝ አልሞተችም። ይሄ ሁሉ የባህሉ ተንኮል ነው። አሁንም እኮ ከአዲስ አበባ ውጭ ሆና ነው እንጂ አልሞተችም። ያንን ስገፈትረት ራሷን ስታ ነው እንጂ በሕይወት ነበረች። ያለት ደግሞ የጮኩት ሽቶ ልቀባት ስል ነቅታብኝ ነው። እኔ እኮ እውነቱን እንገራ ብዬ ነበረ፣ ግን እሱ እንደ ሞተች ታስመስል አንንገራት አለ። ከዛ ሰው ገለሻል ብለን እያስፈራራንሽ ብር እንቀበላት አለኝ እንጂ አልማዝ በሕይወት አለች፣ አልገደልሻትም። አልማዝ ማናት? አልማዝ ማናት? አውቀሽ ነው ሰላም? አልማዝ ናታ። አልማዝ 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 የልጄ ጓደኛ። እንዴት የልጄን ጓደኛ እንዴት ረሳዋት? ሰላም እየቀለድሽብኝ ነው እንዴ? እኔ እኮ የምሬን ነው። የኔ ልጅ ለምንድን ነው የምትቆሚው? ነይ እስኪ ቁጭ በይ፣ ነይ ቁጭ በይ። ነይ በቃ ልጄ ቁጭ በይ፣ ቁጭ በይ። እሺ በቃ አንቺ ቁጭ በይ፣ ቁጭ በይ። ቁጭ ብለሽ ጠብቂኝ እሺ? እኔ ምግብ ይዤልሽ እመጣለሁ። እሺ ጠብቂኝ እሺ? ምሳ ይዤልሽ እመጣለሁ። እሺ ምሳ ጠብቂኝ እሺ? እንዳትንቀሳቀሽ። ይህ ደግሞ ምን አባቱ ፈልጎ ነው የሚደውለው? ቃልዬ የኔ ልጅ እንዴት ዋልሽ? ያልሽውን ነገር በጣም እያሰብኩበት ነበር። በቃ 30% ልስጥሽ። እሺ በቃ 35% ላድርግልሽ። 40 የመጨረሻ 40 የመጨረሻ። ይኸውልሽ ቃል ከዚህ በላይ ግን አልጨምርም። 40% ወስጃለሽ አትወጪም። 50% አልማዝን ላኩበት። ደግሞ እሷ እንዳለችም እንዳትረሽ። ስማይ በኃይሉ እህትህ አብዳልሃለች። እባክሽ ቃል አትቀልጂ። በቃ እንደ ፍላጎትሽ 50% ላድርግልሽ። አይ 50% 100ም የለም እኮ ነው የምልህ። እህትህ በጭንቀት አብዳልሃለች። አይሆንም፣ ይሄማ አይሆንም። ልጅ ሄደች።
ማሚዬ እኔ እኮ ልጅሽ ነኛ። አንቺ ልጅ አይደለሽም። አንቺ ልጅ አይደለሽም። ቤቴን ለቀሽ ውጭ። ቤቴን ለቀሽ ውጭ። ቶሎ በይ። የኔ ልጅ የታለች? ማሚዬ እኔ ልጅሽ። ውጭ ልኝ ከዚህ ውጭ ልኝ ውጭ ልኝ። ልጄ ስትመጣ ይህንን ቆንጆ ምግብ አብረን ነው የምንበላው። ማንም አይበላብንም። ይህኔ እሷ ብቻ ነው። ይሄ እኔና እሷ ብቻ። ልጄ ቶሎ ነይ፣ ማንም እንዳይበላብን። ቶሎ ነይ። ልጄ ወይኔ ጉዴ! ሰዓቱ በጣም ሄዷል። በቃ መሄድ አለብን። ሳልነግራት ከሌላ ሰው ብሰማስ? ሰውየው በራሷ ስልክ ነው የደወለው። ደግሞ ቢደውልስ ድጋሚ ልጄ እንድታዝንብኝ አላደርግም። የሰማሁትን ነግሬያት ከራሷ ጋር እውነት መሆን አለመሆኑን እናረጋግጣለን። ልጄ የሆነ የምነግርሽ ነገር አለ። ወይ እናቴ ቶሎ መሄድ አለብን። ወሳኝ ነገር ካልሆነ ነገ ታገኛለሽ። ልጄ አንድ ነገር ወስድሻለሁ። ምንድን ነው እሱ? ቅድም አንቺ ውጭ እያለሽ የሆነ ሰው በስልክ ደውሎ ነበረ። ማ? ለምንድን ነው ያልነገርሽ? ማንነቱን አልነገረኝም፣ ግን አንድ ከባድ የሆነ ነገር ነግሮኛል። ምንድን ነው የነገረሽ? ልጄ እውነት ላይሆን ይችላል። እንደ ባለፈው ግን ተስፋ እንዳታደርጊ። ለእሱ አታስቢ። ይልቅ አሁን ምን እንዳለሽ ንገሪኝ። ልጄ ምን መሰለሽ፣ ሰላም